ሮዛና እናቷ እንግዲህ ስለ ሁለቱ በደንብ ማየት አለብን ትላለች። እንዴ አንድ ጊዜ ማርኪን ሰጥቶታል፣ ምንም መቀየር የለም አለች። እሱማ ልክ ነሽ እማዬ፣ ግን ቢያንስ ለናታል ሰላም ለምን እንደመረጠ ብንፈትናቸው ጥሩ ነው። ለዛ ላይ ሰላም ለናታል ስትል የፈለገችውን ነገር ታደርጋለች። አንቺ በሰላም እርግጠኛ ነሽ? እኔ ደግሞ በማኪ በጣም እርግጠኛ ነኝ ትላለች። ስለዚህ የማኪንና የሰላም ግሩፕ ሆነን እንፋለማ አለቻት። አዎ አለች። ማኪና ሰላም በከባዱ ፈተና ቀረበላቸው። እንግዲህ ማርኪ ፈተናውን ወደቀች። ይህ የተደረገው እንግዲህ ሮዛና እናቷ ከመስሪያ ቤታቸው ቁጭ ብለው ለናታል ትክክለኛ ሚስት የምትሆነው ማንኛዋ ናት በማለት ስለሱ የምታስብለት ማናት በማለት ይመካከራሉ። ከዛም እንግዲህ ፈተና ያቀርቡላቸዋል። ማርኪ እንግዲህ በፈተናው ወድቃለች ማለት ነው። በጣም የምትወደውና የምታፈቅረው የእሷን ፋንታ እንዲጎዳ አትፈልግም ነበር። ሆኖም ግን በስከ መጨረሻ ማርኪም ለፖሊስ ያየችውን ነገር ወዲያውኑ ነበር የደወለችው። ናታልንም ለማሳሰር ነበር የፈለገችው። በምትኩ ደግሞ ሰላም በጣም አዘነችና ወይኔ እኔ አልቻልኩም፣ ነገር ግን እኔ ናታልን አሳልፌ መስጠት ይከብደኛል። ስለዚህ እባካችሁ እኔ ነኝ የገደልኩት ብዬ እኔ ራሴን አሳልፌ እሰጣለሁ ብላ ሰላም ትናገራለች። ናታልም እባክሽ ተረጋጊ፣ ነገሮችን እናስተካክለዋል፣ መንገድ ይኖራል በማለት ይጠይቃታል። እኔ አልችልም፣ ይህ ምክንያቱም እናት አለው፣ ቤተሰብ አለው፣ ካሁን ትመጣለች እያለች በጉጉት ትጠብቀዋለች። እናም እኔ በአእምሮዬ በላይ ነገር ሆኖብኛል። ስለዚህ አንተ ምንም አትሆንም፣ አይዞህ፣ አንተ አትታሰርም፣ እኔ እጅን ሰጥቼ ለአንተ ፈንታ እታሰርልሃለሁ አለች ሰላም። ማኪ ግን ከውጭ ስትመጣ የናታል ጓደኛ ወርቆ ሁለቱ ይዘውት ታገኛለች። ግን ሳይሞት የሞተ አስመስለው ሰላምና ናታል ተጨናንቀው ትደርሳለች። ከዛ ምን ተፈጽሞ ነው ምን ተደርጎ ነው ስትለው የሰው ነፍስ ጠፋብኝ አላት። ከዛም ስልኳን ቶሎ ብላ የሪከርድ ስልኳን ከፈተችና የኔ መልካም የኔ ፍቅር ምን ሆነህ ነው? እንዴት ሊሞትብህ ቻለ? በምን አይነት መንገድ? በአንድ ቦክስ እኔ እንደዚህ ይሆናል ብዬ አላሰብኩም ነበረ ይላታል ናታል። ያንን ነገር ሪከርድ እያደረገ ነበረች ማኪ። እናማ ሮዛ እናቷ መስሪያ ቤት ሆነው ስለነበረ ቀጥታ ወደ ማርኪ ወደ ሮዛ እናት ደወለች እና እማዬ ቶሎ ድረሽማ የተፈጠረ ነገር ቤት አለ ስትላት፣ እነሱ ግን ያደረጉትን ነገር ስለሚያውቁ ተረጋግተው ነበረ። ምንድን ነው ችግሩ ንገሪኝ ስትላት፣ አረ በስልክ አይነገርም፣ ስትመጪ ብታይና ብትሰሚ ይሻላል፣ ፈጠን ብለሽ ነይ ቶሎ በማለት ስትላቸው ሮዛና እናቲቷ እየተሳሳቁ ማን ሊያልፍ ሊወድቅ ይሆን እያሉ ይመጣሉ። እንግዲህ ሶስታቸውም ከዛ ተጨናንቀው እያሉ እንግዲህ ሮዛም ለማስመሰል ምንድነው የተፈጠረው በማለት ይጠይቃሉ ማለት ነው። ከዛም የተፈጠረውን ነገር ሁሉን ነገር ያስረዱታል። ከዛም ሁላቸውም ይናገራሉ ማለት ነው። ከዛም በኋላ እንግዲህ የሮዛ እናት እንግዲህ እባካችሁ ልጄ ሊታሰርብኝ ነው፣ እንግዲህ ከኛ ውጭ ሰው የሰማና ያየ የለም፣ እባካችሁ እንግዲህ ልጄ ከታሰረ አቅም የለኝም፣ ከኛ ውስጥ ማን አለ ብለሽ ምናልባት ሰላም ባዕድ ስለሆነች ልትናገር ትችላለች አለች። ስለዚህ ሰላም ተደነገጠችና እንግዲህ ግን ልጁ የሞተውስ የእናት አባት እኮ አለው እና ለምንድን ነው እንደዚህ የሚሆነው በማለት ስትል፣ እንዴ አንቺ ፍቅረኛዬ ነው ናታል እያልሽ ለናታል እንደማዘን ለሞተው ሰው ነው እንደምታዝኒው? ናታን አሳልፈች ልትሰጪው ነው እንዴ በማለት ትጠይቃታለች። እሷም አይ ሰላም ዝም አለችና ማልቀስና መደናገጧን ጀመረች። ከዛም በኋላ እናቲቱ እንግዲህ የተፈጠረውን ነገር የሮዛ እናት እያወቁ እንዳላወቁ ሆነው ሁለታቸውንም ስለሚመለከቱ ነበር። በዛን ጊዜ እንግዲህ የሆነ ሻሽ ነጭ ሻሽ ላምጡና አልብሱና እናንሳው አሉ። ከዛም በዛ ጠቅለው ሲወጡ እሷ ተደብቃ ማኪ ቪዲዮ ትቀርጽቸው ነበረ።
እንግዲህ ያንን ቪዲዮ ይዛ እሱን ለማሳሰር ወይንም ይሄንን ቪዲዮ እንዳላደርግብህ እኔን ውደደኝ ለማለት ነው ብለን ነበር። ግን በስከ መጨረሻ አዲስ አበባ ፖሊስ ብላ ደውላ ሪፖርት እየተናገረች ነበር ያለቀው በሚገርም ሁኔታ። እና እሱም ይሄንን ነገር በቃ እንግዲህ አንተ ናቲ ተመለስ፣ ወደ ክፍል ግባ፣ እኛ እናያለን በማለት የሆኑ ሰዎች ይመጣሉና ይወስዱታል አለችው። እሱም እያለቀሰ ወደ ክፍሉ ይሄዳል። ግን ያ ሰው አልሞተም ነበርና ተነስቶ ወደ ውጭ ወጥቶ በራሱ ወጥቶ ሄዷል። ይህን ግን ማኪ አላየችም ነበር። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ሮዛ ቀጣይ ፓርት ይዘንላችሁ መተናል። በዚህ ፓርት እንግዲህ ሰላምና ማኪ የሚፈተኑበት ፈተና ነበረ። በሚገርም ሁኔታ ያቀረቡትን ፈተና ሮዛ እንዳለችው ሰላም አሸንፋለች ማለት ነው። ሮዛ ወደ ሰላም ክፍል ቤት ሄዳ በጣም ትደነግጣለች እና ተረጋጊ፣ አይዞሽ፣ ለምንድን ነው የምታለቅሽው ትላታለች። ሰላምም ናታል የት ነው ያለው ብላ ስትጠይቃት ክፍሉ ውስጥ ቁጭ ብሎ እያለቀሰ ነው ትላታለች። ስለዚህ ምንድን ነው መፍትሄው አለች። እኔ ልሂድለት አለቻት። ሮዛም እንዴ ከክፍልሹ ከሆነ ሂጅለት እስኪ አለች። ለነገሩ ምንም የምታመጪው ነገር የለሽም እያለ ከዛው እርስ በርሳችን የተነጋገርን መላቀስ እንጂ ሌላ ትርጉም የለውም አለቻት። ሮዛም እንግዲህ ትቀጥልና ምንም ማድረግ አይቻልም ሰላምዬ ቻዩ እንግዲህ ምክንያቱም ለወንድሜ ሚስት የትኛይቱ እንደሆነ ምን ያህል ማንኛይቱ እንደምትጨነቅለት መሆን ስላለብኝ ነው፣ ይቅርታ አድርግልኝ እያለች በራሷ ታዋራለች። በዚህ አጋጣሚ ማኪ እንግዲህ ይችን በሰላም በፊት እንግዲህ እዛ ክፍል ላይ የኔ ፍቅር አይዞህ ምናምን እያለ ማረጋጋት ትጀምራል። ትናንትና ዛሬም እንደዚሁ ሆንክ፣ መቼም ቢሆን አንቺ ጋር መሆን አያስፈልገኝም ውጭልኝ ይላታል። ውጭልኝ ባክሽ ብሎ አይ አልወጣም፣ ምክንያቱም አንተ ስታዝን ማየት አልፈልግም ትለዋለች። እሱም ተበሳጭቶ ውጭልኝ በማለት በሀያል ቃላት ሲጮህባት አውጥቶ በር ላይ ይጥላታል። አላወክም አለችና የያዘችውን እንትን ተመክታ ቪዲዮ እንደገና በጣም ተናደደችና ነገሩ እንደዚህ ነው እሰራልሃለሁ አላወከኝም በማለት ትላለች ማኪ። በዚህ ሮዛና እናቷ እንግዲህ የሰጡትን እነዚህን ሁለት ልጆች እንግዲህ ማን እንዳለፉ አየሽ አይደለም አየ አለቻት። ሰላም ግን በጣም እየተጨናነቀች ነበረ፣ ታለቅስ ነበረ። የዚህ ጊዜ እናቲቱ ማኪንም ብታያት ምንም ተጨንቃለች እኮ ምንም መጥፎ ነገር የምታደርግ አይመስለኝም አለች። ያው ቤተሰቡን አሳልፋ የምትሰጥ አይመስለኝም አለች። ማኪ ቤተሰቡን አሳልፋ አትሰጥም ትያለሽ አለች። ትልቅ መረጃ አዘጋጅታለች። አሁን እየተከራከሩ ባሉበት ሰዓት እንግዲህ ነገር ግን ማኪ ቤተሰቡን ተውት አድርጋ እንግዲህ ሰላም ግን እጄን እሰጣለሁኝ ናቲ ግን አይታሰርም አለችና ሰላም አሸነፈችው። እንግዲህ የሰው ልጅ ነው የሞተው እና ግን ፍቅሬን ማሳሰር ደግሞ አልፈልግም፣ እኔ እታሰርለታለሁ፣ ናታልን አሳልፌ አልሰጥም፣ ራሴን አሳልፌ እሰጣለሁ በማለት ስትጨነቅ ናታል ደግሞ ስትነግረው አሁን እንግዲህ ለራሴ ልሰጥ ወደ ፖሊስ መሄዴ ነው ብላ ስትለው እስኪ ሰላምዬ ተረጋጊ፣ መፍትሄ ሊኖር እኮ ይችላል ይላታል። ከመጨረሻ ግን ማኪ ለፖሊሶች ደውላ ወንጀል ለመጠቆም ነው በማለት ስልኳን አንስታ ደወለች። በዚህን ጊዜ ሰላምና እናቷ ፖሊሶቹ ሲመጡ ምንድን ነው ወንጀሉ የተፈጸመው ተብላ ስትጠየቅ የቀረጸችውን ቪዲዮ ማሳየት ስትጀምር ሰላምና እናትየዋና ሮዛ መታየት ጀመሩ።
እና ይህ ሰው ሙቷል እያልሽ ነው ብሎ ፖሊስ ሲጠይቃት አዎ ይህ ነው ገዳው ብላ ናታልን ስትጠቁም ከዛ ሰው እነሱ ደግሞ ምንም አይነት እሱን አትሰሩት እኔን ሰሩኝ በማለት ሰላም ብድግ ብላ ሁለት እጆቿን ለፖሊስ ስትሰጥ እሱ ግን ይህን ነገር እኛ ሆን ብለን ያደረግነው ነው እንጂ ልጁ ምንም ነገር የተጎዳው ነገር የለም ብለው ልጁ በህይወት እንዳለ እናትና ሮዛ ተናገሩባት። ማኪ የመጨረሻ በእናቲቱም የነበራትን እምነት አጣች። አሁን አሸናፊዋ ሰላም ሆና ቁጭ አለች። ሮዛም ተደሰተች፣ ናቲም ተደሰተ። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።